አፋብን ትልቁ ችግሩ ሰራዊት አይመስለኝም፣ ኮዝ አይመስለኝም። በተለይ ያገዛዙን ቁመና የሚገዳደር መሬት ላይ ያለ አቅም እንዳለ ግልጽ ነው። ትልቁ ችግሩ ወይም ፈታኝ ችግሩ ምናልባት ቅርብ ጊዜ የምንሰማቸው በድርጅት ውስጥ ያሉ መጓተቶች ናቸው። እርግጥ ነው ነፃ እስክንወጣ መታገላችን የማይቀር ጉዳይ ቢሆንም በራሱ ግባችን መገንዘብ ያለብን ዋነኛው ጉዳይ ግባችን በጣም የተራዘመ ቶክስ ውስጥ ገብተን የባሩድ ጭስ ብቻ እያሸተትን መቀመጥ አይደለም። ማሸነፍ የግድ የሚያስፈልግበት ትግል ነው። ለማሸነፍ የትኛው ክረምት እንደምናሸንፍ እርግጠኛ ባንሆንም አንዳንድ ክረምቶች ግን ወሳኝ የሆኑ ክረምቶች ይኖራሉ። እሱ የጊዜ ሰሌዳ በየትኛው ሰዓት፣ በየትኛው ጊዜ፣ በየትኛው ቁመና የሚል ግምገማ የሚመጣው ወታደራዊ ግምገማ አለ፣ ፖለቲካዊ ግምገማዎችም አሉ። ሁለተኛው ግምገማ ግን ድርጅታዊ ግምገማ ነው። ድርጅት በዋናነት የሚያስፈልገው ዓላማን በአንድ አሰባስቦ በተሰባሰበው ዓላማ ላይ የሚታገል የማህበረሰብ ክፍል ማሰለፍ ነው። የሚታገል የማህበረሰብ ክፍል እስከ ህይወት መስጠት የሚያደርስ ትግል ስለሆነ በዚህ የህልውና ትግል ውስጥ እስከዛ ድረስ ዓላማው የገባውና በዓላማው ተሰባስቦ የሚታገል የማህበረሰብ ክፍል ደጀን የሆነ ደጋፊ የሆነ መግዛት ነው ዋነኛው። ስለዚህ ድርጅት ውስጣዊ ጥንካሬ ከሌለው ውጫዊ ኃይል ካለው ቁመና ተተኳሽ ሰራዊት እንደዚሁም የዓለም አቀፍ የዲፕሎማሲና የተለያዩ ግንኙነቶችን በመጠቀም የሚያገኛቸው ማጭበርበሪያ ስልቶችን በመጠቀም የሚቀናቀኑትን ኃይል በብዙ መልኩ ለማጥቃት አድቫንቴጅ አለው። ስለዚህ በድርጅት ውስጥ ያለ ቁመናን ማየት የግድ ያስፈልጋል ማለት ነው። ውስጣዊ አንድነት፣ የድርጅት ውስጣዊ አንድነት በጣም ወሳኝ። እሱን ማጠናከር የሚችል ድርጅት መፍጠር ከተቻለ አገዛዙን ማሸነፍ የሚቻልበት ኮዝ ይዛችሁ መሬት ላይ ጀግና ሰራዊት ይዛችሁ በጣም የሚገርማችሁ እዚሁ ላይ ትላንት አንዳንድ ፎቶዎች ወጥተው ነበርና እነዚህ ፎቶዎች ላይ በጣም የሚገርም ነው ማለት አማራ በዚህ ደረጃ ያለው ቁመና የሚገርም ነው። ቅልቅል የሚመስል ፊት ለፊት የሆነ ተኝቶ እኮ አይደለም። አንዳንድ ጊዜ የአበሻ ጀብዱን ያነበቡ ሰዎች እነዛ አርበኞች ተኝቶ የሚተኩስ ፈሪ ነው ይባላል። በጣም የሚገርም እኮ እንዴት ተኛለህ? ቆመህ ነው እንጂ መተኮስ ነው የሚለው። ቆመው ነው የሚተኩሱት እና አበሻ ጀብዱን ነው ያስታወስኩት። ቆሞ የሚተኩስበት ፊት ለፊት ከጠላት ጋር የሚፋለምበት በጣም ጀግና የሆነ ወኔ ያለው በመስዋዕትነቱ ላይ የቆረጠ ትውልድ እየተፈጠረ መሆኑ ማሳያ። ይሄ የአርበኝነት መንፈስ ያለው ትውልድ ዛሬ መሬት ላይ በሺዎች በመቶ ሺዎች ተፈጥሯል። እሱም በድርጅት አሰባስቦ በኮዝ አሰባስቦ በህልውና ትግል ውስጥ ግን ወደ አሸናፊነት የሚቀየርበት ሁኔታ ለመፍጠር የድርጅት ውስጣዊ ቁመና በጣም በጣም ወሳኝ በጣም። ስለዚህ የድርጅት ቁመና መገምገም ውስጣዊ አንድነትን ማጠናከር የሚቻል ከሆነ ወይም እዛ ላይ ከደረሰ የሚገመገመው ውጫዊ ኃይሉ ነው። የጠላት ኃይል ይገመገማል። ቅድም እንዳለው እሱ ብዙ ክረምቶች ልናሳልፍ እንችላለን፣ ሊያጥርም ይችላል። ዋነኛ ግባችን ማሳጠር ሆኖ ወሳኝ ጊዜ ደግሞ ይገመገማል። ለዚህ ነው ይሄ ክረምት ለብልጽግና ፈተና ነው ብዬ የምገመግመው። ከሚመጣው ክረምት ይልቅ ይሄኛው ክረምት በጣም ፈተና ነው። የሚመጣው ክረምት ላይ ብልጽግና አድቫንቴጅ የሚያገኝበት እድል ሊፈጠር ይችላል ብዬ ሳስብ ላይሆንም ይችላል።
ይሄኛው ክረምት ላይ ግን ፈተና ነው ያስባል። ፈተና ነው ስንል የጠላትን ኃይል በብዙ ሁኔታ እንገምግሙ። አንደኛ ከውስጣዊ ቁመናው ነው። ከውስጣዊ ቁመናው ስናየው አገዛዙ በሐሳብ ብቻ ሳይሆን በሰው ኃይል፣ በማቴሪያል፣ በገንዘብ እንደዚሁም በውስጣዊ አንድነት፣ ድርጅታዊ ቁመና አንድነት፣ የሐሳብ አንድነት የፈረሰበት ሰዓት ላይ በብልጽግና ውስጥ ራሱ አለመተማመን አለ። በሰራዊቱ ውስጥ አለመተማመን አለ። በተመሳሳይ ደግሞ ሪሶርሱን ሁሉ እየበላ ዛሬ ለቅሶ ላይ ናቸው። አደባባይ ላይ ሪፖርት ይዞ እየመጡ ነው። የምናወጣውን ወጪ እኮ ወደ ትምህርት ቤት ብንቀይረው እስቲ አስቡ ብለው ይግባኝ እየጠየቁ እሱ አንድ እድል ነው። ይህንን ስርዓት ለማሸነፍ ቁመናው ሲገመገም ተዳክሞ ይገኛል ማለት ነው። ከውስጣዊ ቁመናው መዳከም ስናየው የእናንተን ቁመና ሲገመግሙት ከሱ የተሻለ ቁመና ላይ ትገኛላችሁ። በዚህ ሰዓት በአስተሳሰብ የሚነካ አስተሳሰብ አለ። አስተሳሰቡን ለማፍረስ ብዙ ሄደ፣ አልተቻለም። የህልውና ትግሉ ራሱ አስተሳሰቡ እናንተን ሲያቆም አገዛዙን ግን እያፈረሰው ሲመጣ ውስጣዊ ኃይሉም እየዳከመ ይመጣል። የሰራዊት ቁመናቸው ሊመጣጠን አልቻለም። የሚገባው ሰራዊት ሁሉ ገብቶ አይወጣም፣ ነፍስ ይማር እየተባለ እንደውም ፋኖ አዝኖ የሚመልሳቸው ወደ ቤተሰቦቻቸው ቀላል አይደለም። ስለዚህ መመጣጠን የለም። እናንተ በውስጣዊ ጉዳይ ላይ ራሳቸውን ስገመግሙ እሱን ደግሞ በውስጣዊ ጉዳይ ላይ ስንገመግም ከፍተኛ መዳከም አለው። እናንተን ደግሞ ገምግሙ። ሁለተኛ የድጋፍ መሰረቱን ነው። የድጋፍ መሰረቱን ስናየው ብልጽግና የድጋፍ መሰረቱ ካድሬዎች ናቸው። በዙሪያው ያሰለፋቸው ካድሬዎችና የውሸት የሚዲያ ሰራዊቶች ናቸው። ህዝባዊ መሰረት የለው። ህዝባዊ መሰረት የሌለው አገዛዝ ህዝባዊ ኮዝ የለውም ማለት ነው። የሚዋጋበትም ኮዝ የለው። ስለዚህ የብልጽግና ኮዝ የስልጣን ኮዝ ሲሆን ለስልጣኑ ሰዎችን ነው የሚመለምለው በክፍያ ነው። ህፃንም በአፈሳም በምንም እያመጣ በክፍያ 2 ወር 3 ወር እያሰለጠነ ነው የሚያስገባው። ክፍያው የሚመጣው ከህዝቡ የሚሰበስበው ነው። የመንግስት አቅምን ተጠቅሞ የሚሰበስበው ገንዘብ ነው። ያ ገንዘብ አሁን አለው ወይ ብለን ስናስብ ካዝናው ደርቆበታል። የሚከፍለው የሰራዊቱ አይደለም። ራሱ አሁን አገዛዙ በአጠቃላይ እንደ ሀገር የገባበት ቀውስ መገምገም ይቻላል። ይሄን ስናይ ፋኖን ስናይ የሚከፍለው ሰራዊት የለም። የሚከፍለው ኮዝ ነው። ነገ ነው የሚከፍለው። ነፃ ወጥቶ ነው የሚከፍለው። እዚህ ላይ ችግር የለበትም። አስተሳሰቡ በራሱ እየገዛ ወደ እናንተ የሚቀላቀለው ሰራዊት ነው የምታገኙት። ስለዚህ ከሱ የተሻለ ደግሞ አቅም አላችሁ። የተዋጊ አቅም፣ ያሳሰብ አቅም አላችሁ ማለት ነው። የድጋፍ መሰረትም ስናይ ከሱ የተሻለ የድጋፍ መሰረት አላችሁ። እናንተ ጋር ህዝባዊ ናቸው፣ እሱ ጋር ደግሞ ካድሬ ነው። በካድሬ መሃል የሚደረግ ውጊያና በህዝባዊ ጥያቄና ትግል ላይ የሚደረግ የትግል ሁኔታ ነው። ስለዚህ ሽፍታ የብሎ አገዛዙ የሚናገረው የራሱ ቁመና ነው እንጂ የእናንተን ቁመና አይደለም። ወደ ሽፍታ እየተለወጠ እንደሆነ በደንብ ስለሚያውቀው መሳሪያ ስለያዘ በተወሰነ መልኩ ደጋፊዎች አሉን ብሎ የሚያስባቸው ከዛም ከዚህም የሚሰጡት ትናንሽ ነገሮች ስላሉ እሱን ይዞ ነው። እሱን እየጨረሰ ሲመጣ፣ እሱን እየበላው ሲመጣ ስርዓቱ ራሱ የመፍረስ እድሉ በጣም ሰፊ ነው። ሶስተኛ ዓለም አቀፍ ሁኔታውን ገምግሙት። አሁን ዓለም አቀፍ ሁኔታውን ስንገመግመው ከፍተኛ ክራይሲስ ያለበት ነው። በተለይ ከዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ በኢራን በኩል ያለው ውጥረት አሁንም እያገረሸ እየመጣ ነው። ያገዛዙ ዋነኛ የድጋፍ መሰረት ደግሞ እዛ አካባቢ ነው። ስለዚህ እነዚህ ሁኔታዎች ደግሞ ራሱ አገዛዙ የመንግስትን ሪሶርስ ራሱ እያዳከመው ነው። እንኳን ሰራዊቱን የሚያስተዳድርበትና የሚያሰማራበት ኃይል የሚበትንበት አይደለም። እንደ መንግስት ለጸጥታ፣ ለተለያየ መዋቅር፣ ለሲቪል ሰርቫንቱ በአጠቃላይ የመንግስትን መዋቅር ተሸክመው ለማስተዳደር
ራሱ ቻሌንጅ አለው ብዙ ቻሌንጅ አለው ነዳጅ ጠፋ እኮ ሲባል የሚጎዳው ፋኖ ሳይሆን የሚጎዳው መንግስት ነኝ ያለው ሁሉ እሱ ደግሞ የሚፈጥረው ደግሞ ከፍተኛ ሁኔታ አለው ስለዚህ ዓለም አቀፍ ሁኔታው በጣም ቻሌንጅ ውስጥ ከቶታል በተመሳሳይ ከባቢው እና ቀጠናው ላይ ያለ ኃይል ያሰላለፍ መዛባት ተፈጥሮበታል በሱዳን በኩል ያለው ጦርነት ፍጥጫ የገባበት አደጋ በተመሳሳይ እንደዚሁም ከህዋት ጋር ያለው ፍጥጫ ከኤርትራ ኃይሎች ጋር ያለው ፍጥጫ ቢያንስ በቃል ቢሆንም ወደ ጦርነት ከገባ አንድ አመት አልፎታል ጦርነት ውስጥ ነው ያለው ስለዚህ ይሄ ፈተና በራሱ ቀጠናው ላይ ያለ ፈተና ዓለም አቀፍ ሁኔታ እንደዚሁም በውስጡ ያለ ክፍፍልና መጠባበቅ አገዛዙ ፈተና ውስጥ ይጥለዋል ማለት ነው የመጨረሻ ፈተና ውስጥ የሚጥለው በህዝቡ ውስጥ ያለው ፖለቲካዊ አመለካከት ነው በአጠቃላይ በህዝቡ ውስጥ ብልጽግና እንዴት ነው የሚታየው የሚል ግምገማ ይሰራል ይሄ ግምገማ ስትሰሩት ብልጽግና የሚታየው ኦህዴድ ብልጽግና ወድቆ ምናልባት የአማራ ፋኖ ወደ ፊት መምጣት ማለት በህዝቡ ውስጥ ታላቁን የነጻነት መጋረጃ የተከፈተ ያህል የሚቀበለው እንደሆነ ቢገባን ከብልጽግና የተሻለ ምንም ይምጣ የሚል አስተሳሰብ ግን እየገነገነ መጥቷል ማንንም ቢመጣ ማንንም ብቻ ይሄ ቡድን ይፍረስልኝ የሚል አስተሳሰብ ይሄ አስተሳሰብ ምርጫ አይጠይቅም ምርጫ እንኳን አይጠይቅም ማንንም መጣ ማንንም ብቻ ይሄ ቡድን በቃ የሚል አመለካከት በህዝቡ ውስጥ ተፈጥሯል እሱ ራሱ ለቁጣ የሚያነሳሳው ስለዚህ ህዝቡ ያለበት መንፈስ ምንድነው ብለን ደግሞ ስንገመገም ታይሚንጉ ባይታወቅም የሚጠጋ የሚሰባሰብ ኃይል ሲመጣ ግን በብዙ አቅጣጫ የሚፈነዳ ቁጣዎች አሉ ህዝባዊ ቁጣዎች ምናልባትም መልኩ የተቀየረ ቁጣዎች ይሄ በራሱ ስርዓቱን እና አገዛዙን በጣም በከፍተኛ ደረጃ ስላስጠበቀው ብዙ ከተማዎችን የሚያስጠብቀው ዛሬ ከሲቪል አስተዳደር እያወጣ በወታደራዊ ኮማንድ እያስጠበቀ ነው ለምሳሌ አዲስ አበባ በኮማንድ እዝ ነው ያለችው ወታደራዊ አገዛዙ ነው ለምን ህዝባዊ እንቅስቃሴዎች ፍርሃት ስላለ ከዚህ በፊት አብይ አህመድ የደራጀ ኃይል አለ አዲስ አበባ ላይ ብሎ የገለጸው ያጠቁኛል ብሎ የሚፈራውን ቀድሞ አታክ ለማድረግ እንደሆነ ቢገባንም ሁኔታውና መልኩን ስናየው ግን ያኮረፈ ህዝብ እንዳለ ይሄ ደግሞ ያልታሰበ አደጋ ይዞ ሊመጣ እንደሚችል ግልጽ ነው አስተማማኝ የሆነ የደጀን ኃይል ሲሰባሰብ ሲጠጋ መልኩን ሲያሳየው በብዙ ሁኔታ የሚለወጥበት እድሎች አሉ እሱ በራሱ ብልጽግናን በሰዓታት ውስጥ ይበትናል ቀን ምናምን አይደለም በሰዓታት ውስጥ የመበተን እድሉ በጣም ሰፊ ይሄን ሁኔታ ስናይ በዚህ ክረምት ላይ ደግሞ የመጨረሻው ምርጫ አድርጎ ይሄ ቡድን ምርጫ የሚል የውሸት ምርጫ ህዝቡ የማያውቀውና በውጤቱም በሂደቱም ላይ ቅቡልነት የሌለው በህገ ልቡ ነው ብልጽግናና ካድሬው ብቻ የተስማማበት ምርጫ በኢትዮጵያ ውስጥ ነው ምርጫ የሚለው እናውጣው ግልበጣ ነጠቃ የሚለው በደንብ ያስኬዳል እሱን አድርጌ ወደሚቀጥለው መንግስት የምሸጋገርበት ሰዓት ነው ብሎ የራሱን ደላሎች አስቀምጦ በምክክር ኮሚሽን ስም አዲስ መንግስት ለመመስረት የሚንቀሳቀስበት ሁኔታ ታይሚንጉን ስናየው አደገኛ ሰዓት ውስጥ ገብቷል የስልጣን ተርሞ አልቋል ጊዜው ክረምት ነው ቀጠናው ላይ ያለው አሰላለፍ ተለውጧል ውስጣዊ አንድነት የላቸውም ሪሶርሱን በልቶታል ህዝባዊ ድጋፍ የለውም ሰራዊቱ በከፍተኛ ደረጃ ተዳክሟል በተመሳሳይ ውጫዊ ኃይሎች ደግሞ በሐሳብ እየተጠናከሩ በአቅምም ከነሱ የተሻለ ይሆኑ እየመጡ ነው ይሄንን ስንገመግም ይሄኛው ክረምት ወሳኝ ክረምት ሆኖ ይታያል ማለት ነው ወሳኝ ክረምት በዚህ ወሳኝ ክረምት ውስጥ ለለውጥ የሚታገለው ኃይል አፋብን መገምገም ያለበት አሁን የራሱን ቁመና ነው ማለት ነው
የራሱን ቁመና መገምገም አለበት። የራሱን ቁመና ሲገመግም የጽናት ቤተሰብ በዋናነት ከዚህ ግምገማ ተነስቶ ነው። ከጠላት ግምገማ የሚነሳ የራስ ቁመና ደግሞ ምን ላይ ያለው ብሎ መገምገም ወደ ውጤት ለመሄድ የሚያስችል ትክክለኛ ግምገማ። በዚህ ሰዓት ላይ አፋብን ምን መሆን ነበረበት? ግዙፍ ኃይል ሆኖ በብዙ ቀጠናዎች ላይ ይህንን ስርዓት ማጣደፍ የሚችልበት፣ ብዙ መልኮችን መፍጠር የሚችልበት፣ ድርጅታዊ ቁመናውን የሚያሳድግበት፣ ፖለቲካዊ ቁመናውን የሚያሳድግበት፣ አደረጃጀቱ መሬት እየለካ በብዙ ቦታዎች ላይ ብዙ አመራሮችን እያወጣ ምናልባትም አማራ ክልል ላይ ቢያንስ ዞኖችን እየተቆጣጠረ የክልሉን ነፃ የሚያወጣበት በአብዛኛው የሚያሳይበት የፖለቲካም ወታደራዊ ዲስኮርስ የሚይዝበት የበላይነት የሚይዝበት ሰዓት ነው ተብሎ ይገመታል። ይህንን ማድረግ የሚያስችልበት ቁመና ነው ወይ ያለው ብሎ ግን ድርጅቱን ማየት ያስፈልጋል። ለዛ አሁን እንዴት ነው የሚል ራሳችሁን ገምግሙ። ራሳችሁን ስትገመግሙ በዚህ ምቹ ጊዜ ላይ በዚህ አስቻይ ሁኔታና ወደ አሸናፊነት ሊወስዳችሁ የሚችልበት ከሌሎቹ ክረምት አንዳንዶቹ የተሻለ ጊዜ ሊመጣ ይችላል ማለት ነው። ከራስ ድክመት የሚመጣ ከሆነ ግን ከተቋም ድክመት፣ መሬት ላይ ካለው ከአመራር ድክመት፣ እንደዚሁም ጊዜውን ከመጠበቅ ወሳኝ ሰዓት ላይ እሱን ገምግማችሁ እድሎች ወይም መልካም ጊዜዎች ካመለጡ የሚመጣው እድል ከናንተ ወጥቶ ለጠላት አመቺ ሊሆን ይችላል። የፎይታ ጊዜ ይሰጠዋል። የማደናገሪያ ጊዜ ይሰጠዋል። የዓለም አቀፍ ሁኔታም ሊለወጥ ይችላል። የቀጠናው አሰላለፍ በተለያየ መልኩ ሊቀየር ይችላል። በድርድር በምናምን ሰጥቶ መቀበል በብዙ ሁኔታ ብልጽግና ይህን እያደረገ ነው። ምን እያደረገ ነው? ድርድር የሚፈልገውን ኃይል ሰጥቶ የመቀበል እንቅስቃሴ ውስጥ እየገባ ነው። ፖለቲካዊ ማደናገሪያ ውስጥ እየገባ ነው። ይቺን ጊዜ እቺ የውጥረት ጊዜ ለማሳለፍ የተለያዩ እንቅስቃሴዎችን እያደረገ ነው። በሰልፍም በድርድርም በተመሳሳይ ደግሞ በጣም ትኩረት የሚስብበት ቦታ ታንክም መድፍም ይዞ ጦርነት በመግጠም ብዙ ማደናገሪያዎችን እየፈጸመ ነው። እነዚህ ማደናገሪያዎች የሚጠቅመው የእናንተ ምቹ ጊዜ ቀምቶ ወደ ራሱ የምቹ ጊዜ ለመውሰድ ነው። የራሱ ምቹ ጊዜ ካገኘ በሚቀጥለው ምቹ ጊዜ ላይ ብዙ አሰላለፍ ሊቀየር ይችላል። አሰላለፉ ሲዛባ ቢያንስ የኃይል ብልጫ ወስዳለሁ ብሎ ሊያስብ ይችላል። ስለዚህ ይሄንን መገምገም የሚችል ይሄ ፖለቲካዊ ግምገማ ስለሆነ ወታደራዊ ግምገማ ከዚህ የሚወሰድ ዝግጅት ይሆናል ማለት ነው። ይሄንን የምናስብ ከሆነ በተለይ አፋብን ውስጡ ያለው የተለያዩ አንዳንድ ጊዜ መግለጽ የማይቻል አስተሳሰቡን የሚሻገር ቀበሌያዊ የሆነ መልክ መጓተት ምናምን ለምንድን ነው ብላችሁ እኔ ብገመግሙ መሬት ላይ ያላችሁ ሰዎች በጣም በጣም ወሳኝ ነው እያስባለሁ። ምክንያቱም ወደ ትግል ማንም ሰው የሚወጣው ለህልውና ትግል ነው። ለአማራ ህዝብ ትግል ወጥተናል ብለን መሬት ላይ ያላችሁ ሰዎች ክፍፍል ውስጥ ስትገቡ ክፍፍሉ በራሱ ወይም አስተሳሰብ ውስጥ ያፈነገጠ ኃይል ከተፈጠረ በድርጅት መልክ እየፈታችሁ መምጣት የምትችሉበትን እድል ሁሉ ሳትጠቀሙ እንደዚሁ አንዳንድ እንደው ለጠላትም ለወሬም የሚያስጠሉ ነገሮችን መስማት ብዙ ነገር ያበላሻል። ስለዚህ ብዙ ነገር ሲበላሽባችሁ ብዙ ክረምትን ልትሻገሩ ትችላላችሁ። እነዚህ ብዙ ክረምቶችን ስትሻገሩ ደግሞ እየተጎዳ የሚመጣው አስተሳሰቡ እየተጎዳ ሲመጣ ጠላት ከፍተኛ የሆነ ፖለቲካዊ ድል ያገኛል። ብዙ መንጠባጠብ፣ ብዙ መሽሎክ ሊፈጠር ይችላል። የቀረውን ኃይል በኃይል እጨርሰዋለሁ ብሎ ሊያስብ ይችላል። ይሄ በአጠቃላይ በትግል ውስጥም በድርጅት ውስጥም በአመራር ውስጥም ያለው ድክመትና የመጨረሻ ውጤት የሚጎዳው ሰፊውን ነው፣ ውቅያኖሱን ይጎዳል። ብዙ ጊዜ እኛም ሐሳብ የምንሰጣቸው ውቅያኖሱ እንዳይጎዳው ነው። ውቅያኖሱ ላይ ትንሽዬ መርዝ ከተጨመረ
ሁሉም ውሃ መርዝ ነው። ስለዚህ ብልጽግና የሚሄደው አፋብን መምታት ብቻ አይደለም። ለምሳሌ ደጋዳሞት ገብቶ ዝናቡን ቢይዘውና ወይ ቢመታው ሊፈጠር የሚችለው ፖለቲካዊ የፕሮፓጋንዳ ዲስኮርስ ቀላል አይደለም። እሱን ይፈልገዋል። ትልቁ ድላችሁ ይሄ ነው። አመራሩን መጠበቅ፣ የበለጠ ማስጨነቅና እንደውም ኪሳራውን በሱ ማባዛት ትልቅ ድል ነው። ይህንን ድል ግን ወደ ድርጅታዊና ፖለቲካዊ ድል መቀየር ካልቻላችሁ እሱ ራሱ እየጎተታችሁ የድርጅት መልክ ሊያበላሽ ይችላል። የድርጅት መልክ ሲበላሽ አስተሳሰብ ይበላሻል። አስተሳሰብ ሲበላሽ ውቅያኖሱ ይበላሻል። ውቅያኖሱ በጠላት ይጠቃል። ውቅያኖሱ የምንለው የአማራ ሕዝብ ነው። እሱ ሲጠቃ ደግሞ ያው በአጠቃላይ አደጋውን መገመት ይቻላል ማለት ነው። ስለዚህ ይሄንን ኃይል መገምገም ያለብን ከጠላት ቁመና ስንገመግመው፣ ከጠላት ብያኔ ስንገመግመው እኛ ያለንበት ቁመናን ዛሬ መገምገም ስንችል ክፍተት ካለ እሱም መገምገምና ክፍተታችሁን መዝጋት የግድ ያስፈልጋል። በተለይ ቀበሌያዊ የሆነ አመለካከት እዚህም እዛም ምናምን የሚሰማ ነገር የታሪክ ተጠያቂ እንዳትሆኑ፣ የትውልዱ ተጠያቂ እንዳትሆኑ፣ በተለይ ደግሞ ጊዜውን በመጠቀም ከፍተኛ የሆነ ውጤት የምታመጡበትን ወሳኝ ሰዓት ከእጃችሁ እንዳያመልጥ ህዝቡ ማሰብ ያስፈልጋል። እኛውን የምንመክረው መካሪዎች ሆነን መሬት ላይ ያሉትን ሰዎች የተሻለ እናውቃለን ብለን አይደለም። ወንድሞቻችን ቢያንስ በድርጅት ውስጥ ብዙ ያሳለፍን ብዙ ልምድ እና ሂደቶችን አልፈናል። አንዳንዶቹም በእድሜም ወይ በልምድም ትንሽ ልንቀድማቸው እንችላለን። ትልቁ የጎዳን በኔ ግምገማ እስካሁን ለውድቀታችን ዋነኛ መነሻው የውስጥ ትግል፣ ውጫዊ ትግል አይደለም። የውስጥ ትግል የተራዘመ ትግል ውስጥ እንዲገባ አድርጎናል። በጣም ነው የጎዳን። ይሄ የውስጥ ትግል እና የውስጥ መቋሰል ዛሬ ድረስ በመቋሰል ላይ የተመሰረተ ልሂቃን ተፈጥሯል። ቢያንስ በጋራ ትግል ላይ እንኳን ልንሰለፍ ማንችል ልሂቃን ነው የተፈጠረው። ያደረ የውስጥ ቁስል፣ የመጣንበት መጓተት፣ አንጃነት፣ ቡድንተኝነት መጨረሻ ላይ እያሸነፈ የመጣው የጠላት ኃይል፣ እየተሸነፈ የመጣው ግን የተራዘመ ትግል የሚያደርገው እውነተኛ ታጋዩ እየተሸነፈ መጣ። ስለዚህ መሬት ላይ ያላችሁ እውነተኛ ታጋዮች ሊያሸንፋችሁ የሚችለው በብርሃኑ ጁላ በአብይ ሰራዊት ሳይሆን በድርጅት ውስጣዊ ትግል፣ ባስተሳሰብ ነው፣ ባሰላለፍ ነው። ስለዚህ የድርጅትን ቁመና መገምገም፣ ጠንካራ እድሎችን መጠቀም፣ ውስጣዊ ደካማ ሁኔታውን ቢያንስ ማሻሻል፣ ደካማ የሆነ የአመራር ክፍተት ያለበትን ቦታ መተካት፣ ፖለቲካሊ በድርጅት ውስጥ የሐሳብ ትግል ያለበትና የሐሳብ ክፍፍል ከሆነ በድጋሚ ማየት፣ መፈተሽ፣ በወደ ሰፊነት መወያየት፣ እውነተኛ የሆነ መልክ፣ እውነተኛ የሆነ ወንድማማችነት፣ እውነተኛ የሆነ የትግሉ ጨራሽነት፣ የአርበኝነት አንዱ እኮ መገለጫ ነው። አርበኝነት ምን ማለት ነው? ማለት ዲፋይን ተደርጎ የተቀመጠውን እርግጠኛ ባልሆነ ቢያንስ ለጠላት አንገዛም ብሎ ባርነትን ንቆ ህይወትን ለመስጠት የተሰባሰበ ህዝባዊ ስሜት ያለው ሀገር ወዳድ የሆነ ነገን የሚያስብ ብለን በብዙ መልኩ ልናይ እንችላለን። በትግል ውስጥ የተሰባሰቡ ሰዎች የዚህ አርበኝነት መንፈስ ወራሾች ናቸው። አስተሳሰቡ አርበኝነት ነው። አስተሳሰቡ ነፃነት ነው። የመጨረሻው መዳረሻ ነፃነት ነው። ለነፃነት የሚወጣ ኃይል በአስተሳሰብ እና በህይወት ዋጋ ለመክፈል የተሰባሰበ ኃይል በምንም አይነት መመዘኛ ጠላት ሊያሸንፈው ይችላል። ከፍተኛ የሆነ የሚያሰባስበው መሰረት የሚጥልበት ኮዝ አለው። ትልቁን ኮዝ ካየነው አንሸንፍም።
የምንሸነፈው በኢጎ በእርስ በርስ ግጭት ባሰላለፍ እኔ እበልጣለሁ የሚል ስሜት መናናቅ ሲመጣ ቡድንተኝነት ሲመጣ ከድርጅት ከመርህ ከዲሲፕሊን ውጪ የሆነ ማፈንገጥ ሲመጣ ይሄ አደጋ ነው። ሁለተኛው አደጋ ግን የጠላት እጅም ነው። የጠላት እጅ ከጥይት የሚሸነፍበትን ከሴራ ትንተና ያዋልደዋል። ለምሳሌ አሁን አዲስ አበባ ላይ ተቀምጦ የሚያደርገው ምክክር የሚለው ኦህዴድ እዛ ሂደት ውስጥ ታጣቂዎች ገቡልኝ ብሎ መናገር ይፈልጋል። በጣም ትልቅ ፖለቲካዊ ቅቡልነት እንዲያገኝ እነ ማስረሻን ምናምን እነ ፋንታውን መዋቤን ገዝቶ ያመጣው ለዚህ ነው። እሱ ከሽፎበታል። ግን ግዢዎቹ እንደዚህ አይነት ግዢ በትግል ውስጥ አለ። ቤት ውስጥ ለምን አይጥ ገባ ብለህ ማለቃቀስ አያስፈልግም። ሊገባ ይችላል። ከጥፋቱ በፊት ግን አይጡን ወይ በወጥመድ ወይ በመርዝ መግደል ግን የእናንተ ፈንታ ነው። ስለዚህ ድርጅት ውስጥ ያለውን ሁኔታ ለመጠበቅ ግምገማዎች አሉ። የብቃት ግምገማ፣ የአፈጻጸም ግምገማ፣ የድርጅት ቁመና ግምገማ፣ ቅድም ካስቀመጥነው የጠላት ግምገማና ከውስጥ የሚመጣ ግምገማ። ችግር ያለበት ሰው ካለ በማስረጃ የተገመገመ ወይም ደግሞ አሰላለፍ ለመቀየር የሚፈልግ ኃይል ካለ ይሄ ያመራሩ ድርሻ ነው። ስለዚህ ውስጣዊ አመለካከት ውስጥ ጋንግሪ የሆነ ኃይል ካለ ቆርጦ መጣል፣ መምከር፣ ማስጠንቀቅ የሊደርሺፕ አንዱ ኳሊቲ ነው። ድርጅትን ለመጠበቅ ትግሉን ለመጠበቅ። ከዛ ውጪ ግን የድርጅትን አንድነት መጠበቅ ከቀበሌ አስተሳሰብ ወጥቶ ነገን ማየት ዛሬ ካልቻላችሁ ነገ መንግስት ብትሆኑ ብሎ ሰው ይገምታችኋል። ፖለቲካሊ ትመታላችሁ። ዛሬ አማራውን መምሰል ካልቻሉ ነገማ እንዴት ብለው ምናምን የሚል ለጠላት ጥሩ የፕሮፓጋንዳ ዲስኮርስ ግብአት ነው። እኛ የምንታገለው ህዝቡን ነፃ ለማውጣት ነው። ህዝቡን ነፃ ለማውጣት ባርነት ውስጥ የገባና የተራዘመ ጭቆና ውስጥ የገባ ህዝብ አሳስቦን ህልውናው ከሚጠፋ በፊት እኛ ጠፍተን እናድነው የሚል ትልቅ አስተሳሰብ። ይህን አስተሳሰብ በጥይት ማሸነፍ አልቻለም። ኦህዴድ መድፍ ላከ፣ ብርሃኑ በቀለም ሄደ፣ አሰፋ ቸኮልን መጣ፣ ማሸነፍ አልቻለም። ሊያሸንፍ የሚችልበት ግን ሁለተኛ ስልቱ ግዢና የማጋጨት የሴራ ትንተናዎች ናቸው። እሱም በማድረግ ውስጣዊ ድርጅት ክፍፍል አመጣለሁ ብሎ ሲያስብ የሚጠቅመው ከሆነ ይገባበታል። ለአብነት የምነግራችሁ በተለይ ከፋኖ እና ቀጠናዊ ከሆኑ ኃይሎች ጋር ተባብረን አሊያንስ እንፈጥራለን የሚል የፖለቲካ ዲስኮርስ ልብ በሉ። ፖለቲካሊ አሊያንስ ስልታዊ ትብብር እንጂ ስትራቴጂክ አይደለም። የጠላትን ኃይል የሚያዛባበት ካልኩሌት ነው። ኃይሉን ሳዛባው፣ አስተሳሰቡን ሳዛባው ይዳከማል። ለምሳሌ አማራ ክልል ላይ 182 ነው 80 ስንት አካባቢ 82 ቀበሌዎች አሉ፣ ወረዳዎች አሉ። በአጠቃላይ ኦሮሚያ ላይ ለምሳሌ 342 ይሄ እነሱ በሚያስቀምጡት ዳታ ነው። በእነዚህ ቀጠናዎች ሁሉ ከ500 በላይ በሆነ ቀጠናዎች ወረዳዎች ላይ ኃይል ማሰማራት እና በጥቂት ቦታ ላይ ያለ ኃይል እኩል አይደለም። በብዙ ሁኔታ ትኩረቱ ሲበተን ኃይሉ ሲበተን በጣም በአጭር ኮስትና በአጭር ጊዜ ማፍረስ የሚቻልበት እድሎችን ትፈጥራለን። ከምን ከስልታዊ ትብብር ፖለቲካ ነው።
ራሱ ስልታዊ ትብብሩ ግን ለአፋብን ምን ሆነበት? አደጋ ሆነበት። የምን የትርክት አደጋ፣ የፕሮፓጋንዳ አደጋ ሆነበትና ደጋፊ የሚመስለው ስልታዊ አጥቂ የሆነው የብልጽግና ሚዲያዎችን ደጋፊ ነን የሚሉትም ይህንን የሴራ ትንተና መጡበት። ትንተናቸው በሙሉ ግጭት መፍጠር ነው። የብልጽግና ሚዲያዎች በተለይ የግጭት ትንተና፣ ያሰላለፍ ትንተና አድርገው ሲጠቀሙበት ማህበረሰቡን ብዥታ ውስጥ ይከቱታል። ፖለቲካ ማህበረሰቡ ብዥታ ውስጥ ይገባል፣ አክቲቪስት ይገባል። አማራው ደግሞ ለሴራ ትንተናና የፕሮፓጋንዳ ተጋላጭ ነው። በጣም ሌላው ሊቅ ቢያንስ ብዙ ነገር ይጠብቃል አለው፣ የትንተና አድማስ አለው። አማራው ግን በጣም ይሸወዳል። ማለት በሂደት ውስጥ እንዴት አድርጌ ጮሌ ሆኜ እወጣለሁ ብሎ ማሰብ ሀው ይጠይቃል። ሂደቱን ግን ማደናገር የሚፈልጉ ሰዎች ጠላት ሊያደናግረው ይችላል። ደጋፊ ነን የሚል ወዳጅ ግን የበለጠ ሲያደናግረው መሬት ላይ አደጋ ይፈጥራል። አስተሳሰቡ ብዥታ ይፈጥራል። በማህበረሰብ ውስጥ ብዥታ ይፈጥራል። አፋብን እንደ ድርጅት ብዥታ ውስጥ ይገባል። ይሄ አሰላለፍ መዳከም ይፈጥራል፣ መንጠባጠብ ይፈጥራል፣ መጠባበቅ ይፈጥራል። ኦህዴድ ይሄን ተጠቀመ። ለአብነት ያው ጎንደር አካባቢ በተለይ ከዚህ ትርክት ጋር በተያዘ እነሱን ነጥሎ ለማውጣት የሚደረገው ቅስቀሳ ማየት ይቻላል። መሬት ላይ ያሉ ሰዎች ጥንካሬ፣ ብርታት፣ ብዙ አርቆ ማሰብ ነው እንጂ ብዙ የፕሮፓጋንዳ ስራ ተሰርቷል። እነዚህን ሁሉ ማንበብ ያስፈልጋል። ለምንድን ነው የሚያጠቃን ብሎ ማሰብ ያስፈልጋል። ወደ ውቅያኖሱ ለመምጣት ድርጅቱን መምታትና ማዳከም፣ ቀበሌያዊ የሆነ መስመር ውስጥ መክተት፣ ሊቁ በዛን መጥመድ ትልቁ የፕሮፓጋንዳና የክፍያው አቅጣጫ እንደሆነ የጠላት ኃይል ማየት ያስፈልጋል። እሱም መዝጋት ነው የኛ ጨዋታ። እሱም መዝጋት፣ ለዛ ተጋላጭ እንዳንሆን እየዘጋን መምጣት። እሱን የምንዘጋው ስሌቶች ስለሚጠይቅ ነው። ፖለቲካሊ ስሌት አለ። ያንን ስሌት የሚያሰሩ ሊቅ እዚህን ጨዋታን እየዘጉ መምጣት፣ ውስጣዊ ግምገማዎችን ማድረግ፣ ሀሳቦችን ግልጽ አድርጎ መወያየት፣ የሚጠቀምበትን ሀሳብ ራሱ ሀሳቡን በግልጸኝነት ታሸንፈዋል፣ ትዘጋዋል። ሊገባበት ሲመጣ አደባባይ ላይ ታመጣዋል። እንደዚህ አይነት ነገሮችን እየጫወቱ መምጣት፣ ይሄንን እየዘጉ ደግሞ ወደ አጥቂነት መምጣት ደግሞ እንግዲህ ወታደሩ ጊዜውን የሚያውቀው አቅሙን የሚያርቀው መሬት ላይ ያሉ ሰዎች ናቸው። ይሄንን ብልጽግና እየተጫወተ ነው። ይሄንን ሲጫወት በኔ ግምገማ ይሄኛው ክረምት አደጋ ስለሆነበት ነው። በጣም አደጋ ስለሆነበት ነው። የብዙ ኃይሎች አሰላለፍ ብቻውን የቀረ ኃይልና የተለያዩ አክተሮች ደግሞ ቢያንስ በጋራ ጠላት ያሰላለፍ መዛባት ውስጥ ገብተዋል። ያሰላለፍ መልክ የሚይዙበት ፖለቲካዊ ዲስኮርስ ይዟል ነው። ገና እኮ መሬት ላይ እኮ ምንም የለም። ሀሳብ ግን ተፈጥሯል ብሎ ስለሚደነግጥ ኤአይ ሁሉ እያዘጋጀ አሁን ሰሞኑን እያያችሁት ነው። ኢቲቪ ላይ ምናምን የሚያለቃቅሱትን ስናይ ከዚህ የመጣ እኮ ነው። ለቅሷቸው እኮ ይሄ ነው። የጽናት ሚዲያ ቤተሰብ ከፍተኛ ለቅሶ ውስጥ ላይ ገቡት እንደው ብናሳያቸው። ስለዚህ ይሄንን አሰላለፍ ስንገመግበው በተለይ አንዳንድ የብልጽግና ሚዲያዎች ስለምመጣበት ነው የሚጫወቱት ጨዋታ ከዚህ ነው። ለምሳሌ ካድሬው አሁን በጣም የተራዘመ ለቅሶን ለምትከታተሉ ሰዎች የማዛባት የፕሮፓጋንዳ ስራ ነበር የሚሰራው። ቀጥተኛ ኦህዴዳዊ የሆነው የትርክት መገለጫ ነው የሚጠቀመው። ፖለቲካሊ አሊያንስን ለማፍረስ የሚሄድበት አንዱን ቀጠና ከአንዱ ቀጠና ጋር ጠላት አድርጎ ለመበየን ገብታችሁ ካድሬው የሚሰራውን ስሙት ወደኋላ። እኔ በደንብ እዛ አካባቢ ያሉትን እንቅስቃሴዎችን ስለማነባቸው እና እነዚህ አይነት ትርክቶች የሚፈጥሩ ኃይሎች በዋናነት የትርክት መመጋገብ አለ ከስርዓቱ ጋር ካገዛዙ ጋር።
አማራውን ይሄንን ለማጥቃት ሲሄዱ ደግሞ በተመሳሳይ በዚህ ትርክት ውስጥ የሚጫወት ኃይል አለ። በብአዴን ኮቴ የሚጫወት እሱ ራሱ የአማራው አንድነት አደጋ ነው ብሎ ስለሚያስብ ጥቅሜን ያሳጣኛል ብሎ ስለሚያስብ ፍርሰቱ የሚያስከትለው አደጋ አይገባውም። ግን ይጠቅመኛል ብሎ የሚያስብ ሊቃል። ስለዚህ ይሄ አይነት ሊቅም ባለበት ግብዓት ድርጅታዊ የሆነ ትርክቶችን ሲፈጠር አንዱ መዳከም ይፈጥራል። ሁለተኛ በዚህ ጊዜ ውስጥ ተደራዳሪ ኃይል ወይም ደግሞ ሾልኮ የሚወጣ ኃይል ለመፍጠር አገዛዙ ይፈልጋል። በተመሳሳይ ሶስተኛ በጣም የሚያስቸግረውን ኃይል ደግሞ በጣም የተጠናከረ እንቅስቃሴ የምናደርግበት ሰዓት ነው ብሎ ደግሞ ሊያስብ ይችላል። የተለያዩ አሰላለፎች አሉት። ይሄንን ማመጣላችሁ ለመሰላችሁ ይሄ ጦርነት በተለይ አሁን ሰሞኑን እንኳን አገዛዙ በጣም የትኩረት አቅጣጫ አድርጎ የሚያይበት የጦርነት መልክ የሚያሳያችሁ ከዚህ ትንተናችን ጋር የሚሄድ ስለሆነ በጣም የሚያስቸግርበት አካባቢ ከወዲሁ እናዳክም፣ በለስ ከቀናን እንደመስሰዋለን፣ ካልሆነ ግን ማዳከም አለብን ብሎ በጣም በተለየ መልኩ መካናይዝድ ኃይል አስገብቶ የሚዋጋበት አካባቢ ላይ የትኩረት አቅጣጫው ነው። በጣም እየተደበደበበት ያለው አደገኛ የሆነበት አቅጣጫው ነው። የትርክት ማዛባት የሚፈልግበት ቦታ ላይ አቅጣጫው ነው። በመከላከል ላይ የተመሰረተ እንቅስቃሴ አድርጋለሁ የሚለው አቅጣጫው ነው። ሰጥቶ መቀበል ድርድር ውስጥ እገባለሁ የሚለው አቅጣጫው ነው። 3-4 አቅጣጫዎች ናቸው ያሉት። እነዚህን ሰብስቦ ማንበብ ለሚችል ሰው ያገዛዙ ቁመና አደጋ ውስጥ ስለሆነ ነው። አደጋ ውስጥ ስለሆነ ነው። አደጋ ውስጥ የሆነው ከአቅም ብቻ ሳይሆን ከፖለቲካ ትርክትም አደጋ ውስጥ ነው። ተሸናፊ የሆነበት ሁኔታ ላይ ተፈጥሯል። ጊዜው አመቺ አይደለም። ኮዝ እያጣ ነው። ሌሎቹ ግን የሚሰባሰቡበት ቢያንስ ፖለቲካዊ ዲስኮርስ ይዘዋል። መሬት ላይ እኮ የለም። አሁን ይሄ ተሰባሰበ ምናምን የሚባለው እስካሁን እንግዲህ መግለጫ የሰጠ ወይ ሌሊግ ምናምን ያለ የለም። ቢሆን ደስ ይለኛል። ግን እሱን ለመፍጠር የሚያስችል እርሾ ተገኝቷል ብሎ ስላሰበ ከፍተኛ ፍርሃት ውስጥ ስለገባ ያሰላለፍና የትኩረት መዛባት ለመፍጠር በተለያየ ቦታ ላይ የተለያዩ አቅጣጫዎችን የሚያስቀምጠው የሚያጠቃበት የውጊያ አቅጣጫ አለ፣ የሚያደናግርበት አለ፣ በሚዲያው በምናምን የሚከላከልበት አለ፣ የሚደራደርበት ቦታ አለ። በተመሳሳይ በህዳሴ ግድቡም ራሱ ሸጦት ራሱ ከግብፅ ጋር እደራደራለሁ ብሎ የሚያስብ ቡድን ነው። በነገራችን ላይ ኦህዴድ ችግር የለበትም። ኦህዴድን አንድ ፖለቲከኛ ለመገምገም መነሳት ያለበት ከሀገር ፍልሰቱና ከጥላቻ አስተሳሰቡ ይነሳል። ፍላጎቱን ለማወቅ የጥላቻ መንፈሱን ማየት ያደገበትን፣ ሁለተኛ ውጤቱን ደግሞ ስናየው ህዝቡን የሚመለከትበት ሀገረ መንግስቱን የሚመለከትበት ስንገመግመው ኦህዴድን ለመረዳት ማንም ሰው ግልጽ ነው። እንዴት አባዱላን እስካሁን አላወቅኩትም ምናምን ብለህ ልታሰብ ትችላለህ። ይገባኛል። ጊዜ ነበር የሚጠብቀው። አብይ አህመድ ጊዜ ነበር የሚጠብቀው። ሲያሰላ ነበር፣ ሲያደባ ነበር እዛ አካባቢ ያለው ሊቅ። ስለዚህ ውጤቱ የሚገባ ከሆነ አደጋው የሚገባ ከሆነ ይሄ ቡድን የመጨረሻ ውጤት ራሱ ውስጥም ለተሰባሰቡት ሰዎች ይበላቸዋል። የመጨረሻ ውጤት ይበላቸዋል። ወደ ግጭት ወደ ተለያየ መልክ ነው የሚወስደው። አሰላለፉ ራሱ ያነካቷል። ጌታቸውን ይበለዋል በእርግጠኝነት መጨረሻ ላይ። ጻድቃንም በተመሳሳይ መጨረሻ ላይ ተመስገን ይበላል። አበላሉ እንዴት ነው የሚለው ባናቅም ይበላል። ኦህዴድ ያሸነፈ ጊዜ ይበለዋል። ድንቁርናው ይበለዋል። አደጋ ውስጥ የገባ ጊዜ ደግሞ ይበለዋል። ያሸነፈም ጊዜ የሚጠቀምበት ከሆነ ሊጠቀምበት ይችላል። ካፈነገጠ ወይም ደግሞ ሌላ አደጋ ውስጥ ይገባል ብሎ ካሰበ የማይቀር ጉዳይ። ግን ግጭት የመለወጥ እንቅስቃሴ ግን አላቸው፣ መልኮች አሏቸው። ሲሸነፉ በተለይ
ሲሸነፉ። ስለዚህ አሁን ካድሬው የሚናገረው ትንሽ ነገር ገብታችሁ ስሙት። ይሄ ሰልፍ ሰሞኑን አዲስ አበባ ላይ የተደረገው ሰልፍ፣ ይህንን ሰልፍ ምን ይለዋል ካድሬው? ቀጥታ ከወዴት የሚመጣ የትርክት መገለጫ ነው። በተለይ በአዲስ አበባ የተደረገው ሰልፍ ይላል። በአዲስ አበባ የተደረገው ሰልፍ ሰዎቹ የትግራይ ተወላጅ አይመስሉም ብለዋል ብሎ ይቀሰቅሳል። ልብ በሉ፣ የትግራይ ተወላጅ አይደሉም ብለዋል ሲባል ከዚህ በፊት ሰልፍ ሲወጣ የአዲስ አበባ ተወላጅ ነው እንደሚወጣው ወይ አዲስ አበባ ነዋሪ አይደለም ነው የሚል አይደለም ብያለሁ። ከዚህ በፊት የአርሰናል የድጋፍ መሰረት ምናምን ብሎ የድጋፍ ምናምን የሆነ ድግስ አዘጋጅተው ስቴዲየም ላይ በሎንችን ሲያመላልሷቸው የነበሩ ሰዎች የአዲስ አበባ ነዋሪዎች ናቸው። መደገፍ መብቱ ነው። የመጣበት ቦታ ግን መጠቆም ግን ፋክት ነው። አዲስ አበባ ላይ የተዘጋጀው ሰልፍ የብልጽግና ካድሬ ሰልፍ ነው። የአንድ ለአምስት ሰልፍ ነው። የጥቃቅንና አነስተኛ ሰልፍ ነው። ስለዚህ ራሱ አባላቱን አሰባስቦ ወደ ሰልፍ ሲቀይር ምናልባት ይህንን ሰልፍ የሚፈልገው ከብአዴን የተሻለ ኦህዴድ ነው። ራሱ በብልጽግና ውስጥ ራሱ የሰልፉ ባለቤት ማን ሊሆን ይችላል ብለን ስናስብ ከተመስገን ካረጋ ከበደ የተሻለ ለሰልፉ በጣም ፍላጎት ያለው አዳነችና አብይ አህመድ ናቸው። ስለዚህ የሚጠቀሙበት ለሰልፉ የሚጠቀሙበት ሰዎቹ ራሱ ከየት ይመጣሉ ብለን ስናስብ ከድርጅቱ ይመጣል፣ ግን ከዋና መሰረቴ ከሚለው ደግሞ ያመጣል። መሰረቴ ብሎ የሚነግድበት የኦሮሞ ህዝብን እንደ ማስያዣ አድርጎ ቢጠቀምም በኦሮሞ ማህበረሰብ ውስጥ ያለ ግን የብልጽግና ደላላ አለ። ራሱ ህዝቡን የማይወክል የራሱንም ህዝብ እየገደለ የሚጨፍር ይህን ደላላ ሰልፉ ላይ እንዲመጣለት ይፈልጋል። ስለዚህ የብልጽግና ሰልፍ ነው፣ የካድሬ ሰልፍ ነው እንላለን። ካድሬው ግን ለወጠውና ምን ይላል? ሰልፉ ላይ የተገኙት ሰዎች ይላል በብሔር ማንነታቸው ፊታቸው ሲታይ የትግራይ ተወላጆች አይመስሉም አሉ ይልና እና ምን ተባለ ሲል ካድሬው በትኖ ለማስረዳት ሲፈልግ የአዲስ አበባ ነዋሪዎችም አይደሉም፣ ከሌላ አካባቢ የመጡ ናቸው። የሚበዙት ሃይማኖታዊ መልክ ይሰጣቸዋል። ልብ በሉ፣ መልካቸውን ስናይ ደግሞ ይላል ስልጤዎች ይመስላሉ፣ ጉራጌዎች ይመስላሉ። ስለዚህ በመልካቸው ስናይ ስልጤዎችና ጉራጌዎች ይመስላሉ አሉ ይልና ካድሬው ይጮሃል። ለምን? የጠላት ብያኔ እየተሰራ ነው። የጠላት አሰላለፍ እየተሰራ ነው። ከዛ በኋላ መደምደሚያው ምንድን ነው የሚሰጠው? ተጠንቀቁ፣ በተለይ ስልጤዎች፣ ጉራጌዎች እንደውም እዛ ሰልፍ ውስጥ የሚበዙት ሙስሊሞች ይመስሉኛል ብለዋል ይልና እነዚህ ሰዎች እኮ ቢመጡ ይላል ካድሬው በጉራጌዎች ላይ ሊፈጽሙ የሚችለውን አደጋ ገብቷቸዋል። በስልጤዎች ላይ የሚፈጽሙት አስባችሁታል? አየህ ምን እየተሰራ ነው? ልክ አማራውን የሚጫወቱበት ልክ እንደዚህ ነው። ከጽምዶ ጋር ተገናኝተው ወልቃይቱን የሚያገኙት ይመስላቸዋል፣ ራያን የሚሰጡት ይመስላቸዋል ሲላቸው ይደነግጣል። ይሄ የሚሰማው የካድሬው የጽንሰ ሐሳብ ትንተና የሴራው ትንተና ነው የምነግርህ። ይሄ በብልጽግና ቤት ውስጥ የሚሰጥ ነው። በነገራችን ላይ ብዙ ሰው ይሄን ሰው የምታዳምጡ ሰዎች የሚያገኘው መረጃ በሙሉ ከደህንነት ጽሕፈት ቤት የሚገኝ መረጃ ነው። እኔ ፋክት ነው የምነግራችሁ፣ የማተቤ ላይ ያለው የምነግራችሁ በሙሉ የሚሰጠው ከብሔራዊ ደህንነት መረጃ ነው። ፉል የሆነ መረጃ አላቸው ያሰማሩት ማለት ነው። ቅድም ያልኳችሁ ይሄ ስርዓቱ የሚልካቸው የሚመድባቸው ስኳዶች አሉ በየአካባቢው ላይ ማስረጃ ምናምን ሲመጣ ዝም ብሎ ለሱ ተልኮለት አይደለም፣ ብልጽግና ነው የሚልክለት።
ከብልጽግና ውስጥም ኦህዴድ ነው የሚልክለት። የኦህዴድ የደህንነት ስኳዱ ነው የሚልክለት። ስለዚህ የትርክት መገለጫ የሚሰራው እንደዚህ ተደርጎ ነው። ስለዚህ ምን ይላችኋል? እዚህ ሰልፍ ውስጥ ያሉትን ሰዎች የስልጤዎችና የጉራጌዎች ብያኔ አድርጎ ይሰጥና እዚህ ውስጥ ኦሮሞ የሚል ስም አይጠቀም። ኦሮሞዎች ተገኝቷል አይደለም። በብሔር ብልጽግና የሆነ ኦሮሞ ይበዛል ብለው ሌሎቹ ሊከራከሩ ይችላል። እሱ ግን እሱን አይከተውም። በብሔርም እከሌ ነው የሚል ማንም ሰው ብያኔ አልሰጠም። ሃይማኖት አይመልክም ማንም ሰው ብያኔ አልሰጠም፣ አልሰማውም። የተሰባሰቡት ሰዎች ግን ሰልፍ ብለው የወጡት ጦርነት ይጀመርልን ያሉት ሰልፈኛው የብልጽግና ካድሬ ነው የሚለው የሚያስማማ ነው። ካድሬው ግን ይህንን ይቀይርና እኔ ድምፁን ማሰማት ለጽናት ሚዲያ አድማጮች ስላልፈለኩ ሰልፈኞቹ በራሳቸው ስልጤዎች ናቸው፣ ጉራጌዎች ናቸው፣ ሃይማኖታዊ መልክም እንደዚህ ተብለዋል። ስለዚህ እነዚህ ሰዎች ከህዝቡ ጋር ነው የሚገጥሙት። ቢመጡስ እንደው አዲስ አበባ ላይ ያኖሯቸዋል? መርካቶ ላይ ይነግዳሉ? አይመስለኝም ምናምን። ይህ አይነት ጨዋታ ነው የሚጫወትብን። ይሄ ጨዋታ ወዴት ነው የሚወስደው? ማህበረሰቡን የመከፋፈልና ነገ ጠዋት ምን ይፈጥራሉ ብዬ ከዚህ በፊት በደጋጋሚ ጊዜ አስቀምጫለሁ። ነገን ማየት ደግሞ ያስፈልጋል። ኦህዴድ ከመነሻው ነው። ኦህዴድ ሲሸነፍ ሽንፈቱ በቀላሉ የሚሸነፍ አይደለም። በቀላሉ የሚሸነፍ ብቻ ስላችሁ ይሄ ካለው አቅም አኳያ አይደለም እላችሁ ነው። እሱ ያበቃለት ጉዳይ ነው። ከሚፈጥረው አደጋ ነው እላችሁ። አደጋው በጣም አደጋ ነው። ራሱ አደጋው ኦህዴድ አደጋ እንደሆነ ይገባል። አደጋው ስልጣን ሲያጣና መሰረቱ እየተናጋ ሲመጣ ምልክቶቹ እየወሰደ ያለው ምልክት የሚያለማምደው ምልክት ሁለት መልክ እየሰጠው ነው። አንደኛው ብሔረሰባዊ ግጭት እና የለየለት ቀውስ ለመፍጠር ያሰላለፍ ማዛባት መፍጠር ይፈልጋል። እየተሰባሰቡ ነው ብሎ የሚያስበውን ሲያስበው ብቻዬን ነኝ ብሎ ነው የሚያስበው። በዙሪያ እንኳን ኦሮሞም እየደገፈኝ አይደለም፣ እባክህ ደግፈኝ፣ ወለጋ አትውጋኝ የሚለው አብይ አህመድ ራሱ ኦሮሞም በዚህ ቀውጢና በዚህ ሰደድ እሳት ብቻውን ቆሞ አብይን ለማዳን ይሰለፋል ብዬ አላስብም። ለምን ይሞታል? ለምን ይበላል? ለአብይ ይበላል። ስለዚህ ይሄንን ሲገመግም ኦህዴድ የመጨረሻ አደጋ ሲሆንበት የተለያዩ የማህበረሰብ ክፍሎችን ማሰለፍ ይፈልጋል። ለማሰለፍ ግን የአደጋ ትንተና ምርጫ 97 ላይ በቅንጅትና በኢህአዴግ መካከል የነበረውን ትርክት ተለውጦ ራሱ ሂደቱ አንዱ ተቃዋሚው እንደ ጠላት ትግራይ ጠላት ተደርጎ ብያኔ የሰጡ ልሂቃኖች የፈጠሩት ማደናገር ዛሬ ምን አይነት ቁስ እንደፈጠረ እና ኢትዮጵያ ውስጥ የተፈጠረውን ፖለቲካ መልኮቹ ምን እንደነበሩ ወደኋላ ማሰብ ይቻላል። ኦህዴድ እየፈጠረ ያለው በተመሳሳይ መጡብህ ምናምን ብሎ ሌሎቹ የሚሰባሰቡትን የጠላት ብያኔ ሰጥቶ የሚቀሰቀሰው ህዝቡ ቢቀበለው ሌላው ማህበረሰብም ጉራጌው መጣብህ ልብ በሉ እስቲ። ጉራጌው እኮ ዛሬ እኮ አዲስ አበባ ላይ መኖር አችልም ተብሎ ቤቱ እየፈረሰበት ነው፣ መርካቶ እየፈረሰበት። የስልጤው ማህበረሰብ ምናምን ከሌ ጠላት ተብሎ በፖለቲካ ብያኔ የመጣ የማህበረሰብ ክፍል የለም። ስልጣን ላይ ያሉት ሰዎች እንኳን እንደ ህዝብ የጠላት ብያኔ አልሰጠም። ለምን? ህዝብ የመረጠው መንግስት አይደለም ተብሎ ልሂቁ ስለሚያስብ እውነተኛ ምርጫ አድርጎ የኔ መንግስት ነው ብሎ ኢትዮጵያ ውስጥ የሰየመው መንግስት የለም። ዘርፎ ያመጣው በጉልበት የመጣ እስከሆነ ድረስ ጥቂት ዘራፊ ቡድን ከብሔሩ ሊወጣ ይችላል እንጂ የከሌ መንግስት ነው ብሎ እንኳን ለመናገር የሚያስችል መከራከሪያ የለም። ኦህዴድ ግን ምንድን ነው የሚያደርገው? አሁን የሚመጡብህ የህዝብ ጠላት ነው ብሎ በካድሬው የሚያስቀሰቅሰው ህዝባዊ መልክ ለማስያዝ ነው። አሊያንስ እየፈለገ ነው። የተለያዩ አሊያንሶች የሚመጣውን ኃይል
ብሔረሰባዊ ግጭት ለማስነሳት የሚፈልግበት ናሬቲቭ ነው። የቅስቀሳ ማዕከል ማለማመድ። ሁለተኛው ሃይማኖታዊ ግጭት የመፍጠር ምልክቶች ናቸው፣ ዝንባሌዎች አሉ። ይሄ ባሪሲ በምናምን ተለያየ አካባቢ ሃይማኖታዊ ትርክት ምናምን ኦህዴድ የሚያመጣው ዝም ብሎ ራሱ እዛ አካባቢ ላይ ያለውን ጥቃት ከዚህ በፊት ሽመልስ አብዲሳ ወረዳው ላይ ያለውን ባለስልጣን ሸለመዋል። አሁን ቅርብ ጊዜ አርሲ ላይ ያለውን ሰው ልብ በሉ፣ ይሄ ሰውዬ መዝገብ ተከፍቶበት እንዴት ኃላፊነትን አልተወጣም ብለው ምናልባት በወንጀል ሊጠየቅ የሚችል እስር ቤት መግባት የሚገባውን ሰው ኦህዴድ ይሸልመዋል። ኦህዴድ ሲሸልመው ምንድን ነው የሚሸልመው? አፈጻጸሙ ነው፣ የአፈጻጸም ግምገማ ነው። በተመሳሳይ ካድሬው ይሸለማል። የምን የማፍረስ ናሬቲቭ የአፈጻጸም ግምገማ አለው። ቢያንስ አማራ ክልል ላይ ማዛባት ችለሃል ተብሎ ቢያንስ ማደናገር ችለሃል፣ ማወናበድ ችለሃል፣ አክቲቪስቱን ማለያየት ችለሃል፣ የቀበሌ አስተሳሰብ ውስጥ እንዲገቡ ማድረግ ችለሃል ምናምን የሚል ፖለቲካዊ ዲስኮርስ አለ። ስለዚህ ማደናገር ውስጥ የሚገባው በራሱ በሚሸጠው ሊቅና ተከላካይ በሆነ ስልታዊ የኦህዴድ አርሚ ህዝቡን ማደናገር የሚችል ናሬቲቭ ነው የሚቀሰቀሰው። እሱም ማንበብ ያስፈልጋል። ዋነኛ ሐሳቤ ንባብ ሊኖረን ይገባል የምለው የጥቃት መልኮቹ ብዙ ስለሆነ ፖለቲካሊ ጥቃቶቹ ብዙ ናቸው፣ የሴራ ትንተናው ብዙ ናቸው። ስለዚህ ወታደራዊ እንቅስቃሴው ራሱ የቻለ ማጥቂያ መሳሪያ ቢሆንም ካለው ቁመና አኳያ ግን በትርክት እያዛባ እያስቸገረኝ ያለውን ደግሞ በኃይል እቀጠቅጠዋለሁ እያለ ነው። ስለዚህ አማራው ክልል ላይ በተለይ ደጋዳሞት የተለያየ አካባቢ ላይ ኦህዴድ ወደ ኃይል የገባበት የትኩረት ማዕከሉ ማየት ያስፈልጋል። ሸዋ አካባቢ ላይ አሁን ኦሮሚያ ሚኒሻና ልዩ ኃይሉ ይሄ ገዳ ኮማንዶ ድንበር ተሻጋሪ እንቅስቃሴ ውስጥ እንገባለን ብሎ ወደዛ አካባቢ መሄድ የፈለገበት ማየት ያስፈልጋል። አዲስ አበባ ላይ ሰልፈኛን አስወጥቶ ወደ ትግራይ እንዘምታለን የሚል ዲስኮርስ ማየት ያስፈልጋል። ቀጠናው ላይ ያለውን አሰላለፍ ዛሬ ኢቲቪ እያለቀሰ ያለ ኤአይ ፎቶ እየሰራ ለቅሶ በለቅሶ ነው። እሱም ማየት ስንችል ከፍተኛ ድንጋጤ ውስጥ፣ ፍርሃት ውስጥ፣ ውድቀት ውስጥ ከእጃችን አመለጠ የሚል የተፈጠረ ውስጣዊና ውጫዊ አደጋ እንደሆነ ማንበብ ያስፈልገናል። ብልጽግና የቆመውን አሸዋ ላይ የሆነ ኃይል መጥቶ ከስር አሸዋውን ትንሽ ነው ብዙ አይደለም ትንሽ እንደው የሚቆፍረው ከሆነ በእርግጠኝነት ይናዳል። ፍርሰቱ በጣም አደገኛ ነው። ታይሚንግ መጠበቅ አለበት ሁሉ ለዚህ። ስለዚህ ድርጅት የሚያስፈልገን አንዱ ለዚህ ነው ማለት ነው። ሰዓቱን ስንጠብቀው ወሳኝ ሰዓት ነው። በዚህ ወሳኝ ሰዓት ላይ ድርጅታዊ ቁመናችን ማሳደግ ሲገባል ስንከፋፈል ለሱ እድል እንሰጠዋለን። ወደ አጥቂነት መሄድ የሚገባን ሰዓት ላይ ተከላካይ ሆነ አንድ ቦታ ላይ ብቻ መካናይዝድ ያዘ ኃይል አንድ ቦታ ላይ መጥቶ ጥቃት ሲፈጽም ሌላው ቆሞ ሲመለከት ወደ አደጋ ውስጥ እንገባለን። የጠላት ዲስኮርስ አምጥቶ መሬት ላይ ያሉት ሰዎች ማጣጣል ምናምን ሸጡት ምን እንደዚህ አይነት ዲስኮርስ የብልጽግና ግብአት ነው የምንሰጠው። ድንቁርናው በራሱ በተወሰነ መልኩ ሴራውንም ለማንበብ ካለ ያረዳድ ማነስ ሊሆን ይችላል። አደጋ ሆነን እንመጣለን። ቀበሌያዊ አሳሰብ አስበ ስትጓተት ለብልጽግና እድል እያደረከው ትመጣለህ። ስለዚህ አንተ ወደ ተከላካይ ስትገባ በወሳኝ ጊዜ ላይ ድርጅትህ ውስጣዊ አንድነቱ እየዳከመ በትርክት እየዳከምክ ፖለቲካሊ እየዳከምክ ተከላካይ ስትሆን እሱ ደግሞ ወደ አጥቂነት እየተሸጋገረ ጊዜውን ካሳለፈው የሚቀጥለው ጊዜ ላይ ተጨማሪ ጉልበት ይዞብህ ነው የሚመጣው። ተጨማሪ ኃይል ይዞብህ ነው የሚመጣው። ብዙ ሊቃን አደናግሮ ይዞ ነው የሚመጣው። እስከዛ ድረስ ደግሞ አሰላለፍ ሊቀየር ይችላል። የዓለም ሁኔታ ሊቀየር ይችላል። ፖለቲካ ዲስኮርሱ ዛሬ በማናውቀው ሁኔታ ነገ አዳዲስ መልክ ሊመጣ ይችላል። አደጋ ይዞ ሊመጣ ይችላል።
የብዙ አደጋ። ስለዚህ ብዙ ነገር ማንበብ የሚያስፈልገው አደጋውን የሚተነትን የመውጫ ሐሳብ አለ። ሰዓቱን የሚያስብ በተለይ ብዙ ክረምቶች አሉ እንዳለው አርበኛው ነፃ እስክንወጣ እንታገላለን የሚለው በመሪ ደረጃ ትክክል ነው። ነፃ የምንወጣበትም ደግሞ ጊዜዎች አሉ። እኔ ማስረዳት የምፈልገው ወሳኝ ጊዜዎች አሉ፣ መጠቀም የሚገባን ጊዜዎች አሉ። እነዛ ጊዜዎችን ስናሳልፍ በተዘዋዋሪ ጠላት የበለጠ ጉልበት የሚያገኝበት እድል እየተፈጠረ ይመጣለታል። ስለዚህ እኛ ስንገመግመው ከቁመናችን ግምገማ፣ ከድርጅት ቁመና፣ ከአስተሳሰብ፣ ከማህበረሰቡ፣ ከዓለም ሁኔታ፣ ከድጋፍ መሰረታችን እንደዚሁም ከሰራዊት አቅም ብዙ ግምገማ ሰርተን አንዳንድ ጊዜ ወርቃማ እድሎች አሉ እያስባል ወርቃማ እድሎች አሉ። እነዚህ ወርቃማ እድሎችን መጠቀም፣ ማየት፣ ማንበብ ግን መሬት ላይ ያሉ ሰዎች ድርሻ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ዋና ሀሳብ ይሄ ነው። እንግዲህ ከዚህ ጋር በተያያዘ ምክክር ኮሚሽኑ ለታጣቂዎችም ጥሪ እናቀርባለን ብትመጡ ብለዋል። በጣም እኮ የሚገርሙ ናቸው እኚህ ሰው። ሰዎች በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይ እንዲሆኑ እንዲካተቱ አድርገናል። ይሄ ደግሞ ለሀገራችን የሚያስፈልግ ነው። ልክ እንደነሱ ሁሉ መጨረሻውም ላይ ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረነውም ቢሆን እንዲመጡ ጥሬን አደርጋለሁ። እንደሰማችሁት ነው። ምንድነው ይህንን ያነሱት የሚለው ትንሽ ሀሳብ ብቻ ልስጥበት። የምክክር ኮሚሽኑ በነገራችን ላይ በአስተሳሰብም በአጀንዳም በቅብሉነትም እንደዚሁም ደግሞ በውጤትም ፈርሷል። አሁን እኔ የሚያሳስበው የምመሰላችሁ ፍርሰቱ በራሱ ደግሞ አደጋ ይዞ ይመጣል የሚል ግምገማ አለ። እኔ በእርግጠኝነት ነው የምነግራችሁ የምክክር ኮሚሽኑ አስተሳሰቡን በቃ ፈርሷል። ቅብሉነት የሌለ የምክክር ኮሚሽን እንደሆነ ግልጽ ነው። ዛሬ ውስጡ ያሉ ሰዎችም ከፍተኛ አኩራፊነት ተፈጥሮ ጭቅጭቅ እየተፈጠረ ሰውየው ራሱ አይገባውም። ኦህዴድ የሚጫወትበት ሰውየው ፕሮፌሰሩ ምናልባት ሰውየው ስላልኩ ይቅርታ፣ ፕሮፌሰር መስፍን እሳቸው በሚያሰሉት ሳይሆን ከጨፌ በሚነሳ ስሌት ነው እሳቸው የሚዘወሩት። ይህንን የሚያውቁት አልመሰለኝ። ማለት የሴራ ትንተናው በደንብ የገባቸው አልመሰለኝ። ኦህዴድ የሚጫወት ያለው ምን መሰላቸው? በዚህ የምክር ቤት መዝጊያና በሚቀጥለው ሽግግር ላይ አስቻይ ሁኔታ ስለሌለው በዚህ የምክክር ዲያሎግ አስወስኖ አጀንዳ ለማሳለፍ ነው የሚፈልገው። ራሱ የምክክር ኮሚሽኑ የኦህዴድ የምክር ቤት የጨፌ አዳራሽ ሆኗል። ሽመልስ አብዲሳ እንዳለው ማለት ነው። እኛ ጽናት ሚዲያ ሄድን ቀድመን ያስቀመጥነው። ስለዚህ ራሱ የጨፌ ጉባኤ ነው አሁን የሚደረገው፣ ምክክር አይደለም። የጨፌ ምክር ቤት ጉባኤ ነው። በምክር ቤት ጉባኤው ላይ የሚመጣ አጀንዳ አለ። ለምሳሌ በወረዳ ደረጃ የሚወሰን በእጅ ብልጫዎቹ ሁሉ የሚወሰን በስምምነት የሚወሰን ከየወረዳው ሲመጣ ሶማሌ ክልል የወረዳ ብዛት 102 ነው። ልብ በሉ። አማራ ክልል የወረዳ ብዛት 182 ነው። ኦሮሚያ ክልል የወረዳ ብዛት 342 ነው። ደቡብ አካባቢ ስናየው ሲዳማ፣ ደቡብ ክልል ምናምን የተለያዩ ክልሎች ላይ መካከለኛው ኢትዮጵያ ምናምን የሚባለው እያነሰም ይመጣል። እነዚህ ተደምረው ኦሮሚያ ላይ ያለውን ቁጥር አያክል። ስለዚህ ከየወረዳው የሚያመጣው ብዛት 342 ያለው ሰፊ ቁጥር ነው። የተለየ የአጀንዳ ልየታ ተብሎ አይታቸዋል። የአዲስ አበባ፣ የድሬዳዋ፣ የምናምን ብሎ ያስቀመጡት የኦህዴድ አጀንዳዎች ናቸው 8ቱ።
እነዚህ አጀንዳዎችን ከዚህ በፊት ኦህዴድ ጠይቋል። አሁን ደግሞ የሚያደርገው ከየወረዳው የሚያመጣቸው ኃይሎች አሉ። ለነሱ በስምምነትና በውሳኔ የሚሰጥ አጀንዳ ያደርገውና አጀንዳው በእጣ ነው የሚሰጠው። ልብ በሉ። ለምሳሌ አዲስ አበባ ጉዳይ ከ342 ውስጥ ለመቶ ሰዎች ኦህዴድ ለሚፈልጋቸው ኃይሎች አጀንዳውን ይሰጣቸዋል። የድሬዳዋ ጉዳይ ይሰጣቸዋል። ይወያዩና በስምምነትም በብልጫም ውሳኔ ያሳልፋል። ውሳኔው ግብአት ሆኖ የሚሄደው ለምክክር ኮሚሽን ነው፣ ለሰውየው ይመጣለታል። አብይ አህመድ ይህንን ውሳኔ አስፈጽማለሁ በሚቀጥለው መንግስት ነው የሚለው። ይሄ ራሱ ጦርነት የሚያመጣ ነው። በነገራችን ላይ ነው የምነግራችሁ እኔ ምክክር ኮሚሽኑ በኢትዮጵያ ውስጥ ሁለተኛ ኮዝ ሆኖ ነው አደገኛ አድርጌ ነው የሚያዩት። ትልቅ ሰይፍ ጊዜዋን ለምን ጠበቁት ብለው ግን ፍላጎታቸውን የሚያስፈጽሙበት ምቹ ጊዜ ከዚህ ውጭ የለም። ራሱ በዚህ ህገ መንግስት ላይ እንወያይ የሚለው የፌዴሬሽኑ ኃይሎች እንኳን ቢመጡ ዛሬ ከጠመንጃም ከፖለቲካ ትግልም የመጣ አደገኛ መልክና ሁኔታ አብይ አህመድ የሚመኛትን ስልጣን ያገኙ። ስለዚህ እነዚህ ኃይሎች በጦርነት ጠምዶ ሊቃኑን አስሮ እቺ የመዝጊያዋን የሽግግር ጊዜን የሚጠቀምባት እቺ የምክክር ኮሚሽን እንደ መሸጋገሪያ ድልድይ አድርጎ ነው የሚጠቀምባት። እዛ ውስጥ የሚያወያያቸው ኦህዴድ ነው። አጀንዳውን ያመጣው ኦህዴድ ነው። አጀንዳውንም ለማስፈጸም ሄደው ኦህዴድ። ስለዚህ በኢትዮጵያ ውስጥ አዲስ የፖለቲካ ስርዓት እንፈጥራለን እንኳን ሲሉ በዋናነት የመስፋት ነው፣ ሌላውን የመዋጥ ነው፣ መሬትና ይዞታ ሪሶርስ የማስፋት ጉዳይ ነው። ለውጥ የማምጣት ጉዳይ አይደለም። አስተሳሰብ መቀየር ነው። አስተሳሰቡን ግን መንጠቅ የሚፈለገው በተለይ ይሄ እነሱ ሲከሱበት የነበረው ነፍጠኛ አህዳዊ የሚሉትን ራሱን ሐሳቡን ተቀብለ ነው በራሱ ሐሳብ እናፍርሰው እያሉት ነው። ልክ አብይ አህመድ ኢትዮጵያ ሱሴ ነች ምናምን የሚል ሱሰኛ ኢትዮጵያ የተሰባሰበ ተብሎ ቤተመንግስት ገብቶ ሱሰኛ ጠባብ ብሔርተኛ መሆኑን በ6 ወር ገልጦ እንዳሳየ ማለት ነው። ይሄ አህዳዊነት ሱሴ ነው ምናምን የሚለው ስብስብ ብዙም አይቆይም። አደገኛ እልቂቱን ለማዋለድ 6 ወርም የሚቆይ አይመስለኝም። ያንን መልክ እያመጣው ነው። የሚያዋልደው ግን በዚህ የምክክር ኮሚሽን ሰውየውን እየበሉት ነው። ይሄንን ነው እየጫወቱ ያሉት። ስለዚህ ሰው መንቃት አለበት ብዬ አስባለሁ። አጠቃላይ በአስተሳሰብ ይሄ ቡድን ሀገር የማፍረስ በፍልሰት ውስጥ የመትረፍ እድል አለ ብሎ የሚያስብ እየተሸነፈ ሲመጣ የሚያዋልዳቸው ሀሳቦች ናቸው። ቅድም ካልኳችሁ የካድሬው ትንተና ምናምን የሚመጣው መልኮቹን የግጭት መልኮቹን ሁሉ መቀየር የሚፈልገው ከእጃችን ስልጣን ከወጣ ቢያንስ መጋረጃው ይዘጋል ብሎ ይሰጋል፣ ያውቀዋል። ይሄ ፍርሃት ስላለ ትርፍና ስሌቱን የሚያሰላው እንደ ህዝብ እንደ ሀገር እንክሰር የሚል ድምዳሜ ይዞ ይህንን ቡድን ማንበብ ለሚችል ሊቅ እኔ በጣም ይገለጥለታል ብዬ አስባለሁ። ነገ ጠዋት እንደው ይህንን እኛ መስክረን ሌሎቹ በኪሳራ ሲወጡ ደግሞ ቆመው ስለማናያቸው ነው። ዛሬ ምክር ቤት ውስጥ ተሰብስቦ የምክክር ኮሚሽን ውስጥ ተሰብስቦ የሚያጫወጭ ሁሉ ነገ በእርግጠኝነት ነው የምነግራችሁ በኪሳራ ወጥተው ሜዳ ላይ የሚወድቅ ሊቅ እናያለን። ይሄ አጭበርባሪና አገር ካጅ የሆነ አድርባይ ምሁር ግን ምናልባት ቅጣቱ ግን ከባድ ይመስለኛል። ቅጣቱ ከባድ ነው። ምክንያቱም ቢያንስ ሀገር እያሳጣን በእጣ እየሸጡን እኮ ነው። አዳነች አቤቤ፣ ዲማ ነገ፣ አባዱላና አብይ አህመድ ተሰባስበው እጣ በአዲስ አበባ ጉዳይ ላይ እጣ ተጣጥለው ብያኔ ሲሰጡብን አስበዋል። እዚህ ብያኔ ላይ አዲስ አበባ አድጌያለሁ የሚለው ብርሃኑ ነጋ ተሳትፏል። እዚህ አማኑኤል አካባቢ እህል በረንጋ አድጌያለሁ የሚለው ግርማ ሰይፉ የሚባል ኦህዴድ እሱም ተሳትፏል። እና እነዚህ ሰዎች ነገ እንምላቸዋለን ማለት አዲስ አበባ ብለህ አስብ ማለት ነው። ቅጣት እንዳለው በህገ ልቦና ማሰብ ያስፈልጋል። ለማንኛውም
የማንቃት ስራችን ይቀጥላል። የተለያዩ ሀሳቦች እዚህ ጋር የሰጣችሁን ከልብ እናመሰግናለን። ስንቴ በርታ ጥሩ ፕሮግራም ነው። የተለያየ ሀሳብ የሰጣችሁን ከልብ እናመሰግናለን። ዳንኤል የሁል ጊዜ ቤተሰባችን ከልብ ነው የምናመሰግነው። ሌሎቻችሁም ከልብ ነው የምናመሰግነው። ሀሳብ አስተያየት ስጡ። ጽናትን ላይክ አድርጉ፣ ሼር አድርጉ፣ ጽናትን ደግፉ። በተለይ ጽናት የምትደግፉ ሰዎች በተቀመጠው አድራሻ እንደዚሁም ጽናት ዩቱብ ባስቀምጠው አማራጮች ጽናትን እየደገፋቸው አጠናክሮ የሁል ጊዜ እንግዲህ ጥሪያችን እናቀርባለን። ወገኖቻችን ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ እኔ በዚህ እሰናበታለሁ። ፕሮግራም ያዘጋጀሁላችሁ ሙሉን እኔ ስንታየሁ ቸኮል ነኝ።